ስርዓት አድርጊ። ስርዓት አድርጊ። ኤለን ለዚህ ትንሽ ነገር እኮ ምን ለማለት ነው? ይሄ ሁሉ ድራማ ይሄ ሁሉ ምንድን ነው? ያው የምሬን እኮ ነው። አባት ላደርግ ነው። በቃ አርግዣለሁ። ሰማው። የምርሽን ነው የምታወሪው ነገር የምርሽን ነው። አንተ ለማመን እየፈለግህ አይደል? ለምንድን በእንደዚህ አይነት ነገር መዋሸው ሲጀምር? አታናጂ እባክሽ። ያው አባት ሆነሃል እኮ ሞክረሽ አልተሳካ ሲልሽ እሱን ለመመለስ ነው እንደዚህ የምታደርጊው? በእንደዚህ አይነት ነገር አይቀለድም እህቴ። ሰማሻ? አይቀለድም። መሄድ እንችላለን ሆስፒታል። እንሂድ፣ ችግር የለብኝም። እንሂድ፣ አሁን መሄድ እንችላለን። እንዴ ዞር በይ። እንዴት ነው ደስ ሊል የሚችለው? ከእንደዚህ አይነት ሰው ስላደረገች ነው ደስ የሚለኝ? ቆይ መናገር ካለብሽ ቀድመሽ ለእኔ አትነግሪኝም? ምን ማለት ነው? በጣም ታሳፍሪያለሽ። አልጠብቅም ይሄን ታንቺ ማርያም ዛሬ እኮ ነው የሰማሁት። እኔ ደስተኛ ልሁን ልዘን አልገባኝም። የምሬን ነው። ይህም ዛሬ ስሰማ በቃ አላመንኩም። በቃ የእውነት እኔ ተቀለብ እንደዚህ ይሆናል ብዬ አላሰብኩም ነበር። መናገር ካለብሽ እኔ ከጎንሽ አልነበርኩ። ለምን ለእኔ ቀድመሽ አልነገርሽኝም? ይሄ የምትሰሪው ስራ አግባብ ነው? በጣም ነው የምታሳፍሪው። እኔ ከአንቺ ይህንን አልጠብቅም። ይመችሽ። እንኳን ደስ ያለሽ፣ እንኳን ማረግሽ። ምን መቻለኝ? እየሰማሻት ነው አይደል? እውነቴን ነው አለች እኮ እየሰማሻት። ይህን እንደዚህ አይነት ነገር ታደርጋለች ብዬ አላስብም በጭራሽ። እና መንካ ያሳለፍነው ነገር ጉድ ዛሬማ ጉድ ነው። አዲስ ዜና መጥቷል። ሄድሻ እንግዲህ ድራማዋን ቀጠለች። እውነት ሄድሻ ማለት ማንም አያሸንፋትም። ማንም የሴት በቃ ብላተኛ። እኔ እንደዚህ አይነት እንደው አራዳ ልጅ እኔ እንጃ ነኝ። በጣም በቃ አካኪዶ ማለት ነው። በጣም በቃ አካኪዶ በጣም አሪፍ ነው። አካኪዶ በስር ሰዓት ተቀብላቸው አክብራቸው ይቅርታ ብላ ተነስታ በቃ ያላረገችላቸው ነገር የለም። እንኳን ደስ ያለሽ። እውነት ሄድሻ አንቺ ደስ ስላለሽ እኔ ደስ ብሎኝ ተረግዟል። ሄድሻ እንግዲህ አርግዣለሁ አለችና ያምን በእጇ መለሰችው። በጣም አይገርም በእውነት። እኔ እንደዚች አይነት ብላተኛ ሴት ብላተኛ ነች ትባላለች። ይህች ደግሞ እኔ እንጃ ጫን ያለው ነው እውነት። ሄድሻ በጣም ብላተኛ ነች። ዛሬ ይቅርታ ብላቸው ሁሉንም አስደስታ መጨረሻ ላይ የያብ ሚስት ናት ውሽማ እሷንና ልውልን እንግዲህ መጨረሻ ላይ አስከፋሻቸው። መጀመሪያማ ደስ ነው ያላቸው። በቃ በጣም ደስ ነው። በቃ ከህይወታችሁ እወጣለሁ ምናምን ልጅቷ ራሱ በጣም ደስተኛ ሆነች። ያው መጨረሻ የተሰማው ደግሞ በቃ ትንሽ ከበዳላት። እንዴት አለ በቃ እሱም አልካደም በነገራችን ላይ እንዴ በቃ ጎበዝ ልጅ አይሽ። ይሄ የተፈጠረው ለምክንያት ነው። ይሄ የተፈጠረው ለምክንያቱ ይሄ ባይፈጠር በቃ እናንተ ሁለታችሁ ተለያያችሁ ማለት ነው። ግን ለምክንያት ተፈጠረ። እውነት ከሆነ በጣም ደስ ብሎኛል። ልጅ የእግዚአብሔር ስጦታ ነው፣ ጸጋ ነው። አያችሁ አስታራቂው መጣ። አስታረቃችሁ ማለት ነው። ልጅ አስታርቃል የሚባለው እውነት ነው። አያችሁ አስታረቃችሁ ማለት ነው። በጣም ደስ ይላል። ሄድሻ እንግዲህ እንኳን ደስ ያለሽ። ያው ልሁን ደግሞ ከዚህ ቆሻሻ ሰው ነው እንደምታረገው ከደህና ሰው እንኳን ብታረገኝ ደስ ይለኛል አለ። በቃ ልሁን በጣም ነው የተናደደው። ልሁን እኮ ለራሱ ስለሚወዳት ነው። አሁን ልሁንም ከህይወትሽ ወጣ፣ ልጅቷም ከህይወታችሁ ወጣች ማለት ነው። በቃ ይሄ ማዕከል ትልቅ ነገር ተፈጠረ። ልይ ማለት ትንሽ ነገር አይደለም። በቃ ትልቅ ነገር ነው። ይሄ ማስታረቂያ አንድ ማስታረቂያ ነው ፈጣሪ ሰጣችሁ። እንኳን የታረቃችሁ። እንግዲህ ያብን በጣም ደስ ብሎታል። በጣም ደስተኛ ነው። በቃ ደስተኛ ነው። እኔ እንጃ እኔ በቃ ደስ ብሎኛል አለ። ተዋሸኝና በዚህ መካከል መቼም ይቅር አልልሽም ማለት ኧረ እኔም አልዋሸውም አለችው። በጣም በደስታ ነው የተቀበለሽ። ሄድሻ እንግዲህ በደስታ አርግዣለሁ ብላለች። እንግዲህ እንኳን የተረገዘ ያው ልጅቷም ከህይወታችን ወጥተሽልናል ምናምን በቃ የመጀመሪያ ደስታ ያው መጨረሻ ላይ አስከፋሳቸው። እንትናም ብን ብሎ ከቤት ጠፋ። ልውልም በቃ እንደዚህ አይነት ነገር አንቺ ከደስታ ከምትወጂ ሰው ነው ያረገሽው ምናምን
አላት። በቃ ምን ያላላት ነገር የለም። በቃ በነገራችን ላይ ልዑል በጣም ተከፍቷል። ያው በቃ እሷ ስለምትወደው እሱ ደግሞ አይወደውም። ያው በዛው መካከል ትንሽ በቃ ተደባበሩ መሰለኝ። ደብሮት ወጣ ጥሏል። እና እንኳን ደስ ያላችሁ ያብና ሄሉ ገለማ እንግዲህ አያችሁ፣ እንኳን ደስታ በቃ የመጨረሻ ነገር አያችሁ። እሷ ታግላ ሲቀር በቃ መፍትሄ እኔ ውሸትም እውነትም ሆነ ግን ጠንካራ ልጅ እንደሆነች አያችሁ። ጀግና ናት እኮ በእውነት ጀግና ሄሉ ማለት ነው። እኔ በጣም ትገርመኛለች። በቃ ገራሚ ልጅ ናት። በነገራችን ላይ በቃ ሴት ብላተኛ ነኝ። እቺ አንደኛ ብላተኛ ጎበዝ ጠንካራ ልጅ። እንኳን ደስ ያለሽ። ያው እንግዲህ አሁን ቶሎ በሉና ሰርጋችሁን ሽማግሌ ሰርጋችሁን በሉና ልጁ ከች ይላል። አሁን በቃ የዛሬ 9 ወር እንግዲህ ልጁ ከች ነው የሚለው እርግጠኛ ነኝ። እንግዲህ አልዋሸውም ብላለች። ከዋሸሽኝ የመጨረሻ ነው ብሏታል። እንግዲህ የመጨረሻ አይደለም በቃ እውነቴን ነው አልዋሸም ብላለች። ኤልሻ እንግዲህ በጣም ደስ ብሎናል። መታረቃችሁ ብቻ ትልቅ ነገር ነው። መታረቅ ራሱ ትልቅ ነገር ነው። ፈጣሪ እንኳን አስታረቃችሁ። እንኳን ልጁ መጥቶ አስታረቀ። አስታራቂው ብለነዋል። ልጁም በቃ በጣም ደስ የሚል ነው። እንግዲህ አቤት የደስታ መዓት ሰላምታውን መረሳሁት። የደስታ መዓት ደስታ በቃ ደስታ ሲመጣ ሰላምታው ተረሳ ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ቤተሰቦቼ፣ እኔ ፍቅሮቼ፣ ውዶቼ፣ ማሮቼ አላችሁልኝ? አለሁላችሁ። እግዚአብሔር ይመስገን እኔ ደህና ነኝ። ሀገራችን ኢትዮጵያ ሰላም ያድርግልን። እንግዲህ ፈጣሪ ጠብቀን በያለንበት ሀገራችንም ሰላም ያድርግልን፣ ሰላሙን ያወርድልን። ቸር መድኃኒዓለም እሱ ይጠብቀን። እንግዲህ ዛሬ ሄድሻ ደስ በሚል ነገር መታልናለች። እንኳን ደስ ያለሽ ብያለሁ።